በዚህች ምድር ላይ ፍጹም የሆነ ሰው አለ ብላችሁ ታምናላችሁ? ብዙዎቻችን በትዳር አጋራችን፣ በጓደኞቻችን አልፎ ተርፎም በቤተሰባችን ውስጥ ፍጹምነትን እንፈልጋለን። ነገር ግን ፍጹምነትን መፈለግ ዋጋ ያስከፍላል። ዛሬ አንድ ድንቅ ታሪክ ላካፍላችሁ። አንድ በዕድሜ የገፋ ሽማግሌ ነበር። ፀጉሩ ሽበት ወርሶታል፣ ፊቱ ላይም የዓመታት ልምድ ይነበባል። ይህ ሽማግሌ ግን አንድ ትልቅ እንቆቅልሽ ነበረው። ዕድሜው ቢገፋም እስካሁን ትዳር አልመሰረተም ነበር። አንድ ቀን የቅርብ ጓደኛው ጠጋ ብሎ ጠየቀው፣ ወዳጄ ሆይ ዕድሜህ እዚህ ደርሶ ጉልበትህ እየደከመ መጥቶ ለምን እስካሁን ብቻህን ትኖራለህ? ለመሆኑ ትዳር የምትመሰርትባት ያቺን ፍጹም ፐርፌክት የምትላት ሴት አጥተህ ነው? ሽማግሌው ፈገግ አለና እንዲህ ሲል መለሰ፣ አይደለም ወዳጄ፣ እኔም እንደ ማንኛውም ወጣት በልጅነቴ ፍጹም የሆነች ሴት ፍለጋ ዓለምን ዞሬያለሁ። ከሀገር ሀገር ተዘዋውሬያለሁ፣ ብዙ ደጃፎችንም አንኳኩቻለሁ። ጓደኛውን በጉጉት ታዲያ አንድም እንኳ አላገኘህም አለው። ሽማግሌውም ትዝታው እየታወሰው እንዲህ አለ፣ እንዴታ! አንድ ቀን ካይሮ ግብፅ ውስጥ ልክ እኔ በህልሜ እንደምመኛት አይነት ፍጹም የሆነች ሴት አገኘሁ። ውበቷ፣ ንግግሯ፣ ጠባይዋ፣ ሁሉም ነገር ፍጹም ነበር፣ ልክ እኔ እንደምፈልጋት። ጓደኛው በግርምት ታዲያ ምን ተፈጠረ? ለምን አላገባሃትም? ለምን እንዲህ ያለ ዕድል እንዲያመልጥህ አደረግህ? ሲል ጠየቀው። ሽማግሌው በትከሻው እየተከዘ በረጅሙ ተነፈሰና እንዲህ አለ፣ የሚያሳዝነው ምን መሰለህ ወዳጄ፣ እኔ እሷን ፍጹም እንደሆነች አየኋት። ነገር ግን እሷም ልክ እንደ እኔው ነበር የምታስበው። እሷም ፍጹም የሆነ ወንድ ትፈልግ ነበር፣ እኔ ደግሞ ፍጹም አልነበርኩም። ስለዚህ እሷ ልታገባኝ አልፈለገችም። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። ሁላችንም ከሰዎች ፍጹምነትን እንጠብቃለን፣ ነገር ግን ራሳችን ፍጹም እንዳልሆንን እንረሳለን። ፍጹም የሆነ አጋር፣ ፍጹም የሆነ ጓደኛ ወይም ፍጹም የሆነ ህይወት ፍለጋ ስንባዝን እጃችን ላይ ያለውን ውድ ዕድል እናጣለን። የሰው ልጅ በባህሪው ጎደሎ ነው። ቆንጆ ትዳር ወይም ቆንጆ ግንኙነት የሚፈጠረው ፍጹም የሆኑ ሁለት ሰዎች ሲገናኙ ሳይሆን ሁለት ጎደሎ የሆኑ ሰዎች እርስ በርስ በመቻቻል ተደጋግፈው ለመኖር ሲወስኑ ነው። እናንተስ ምን ታስባላችሁ? ፍጹምነትን ፍለጋ ስንባዝን ስንት ዕድል አምልጦን ይሆን? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።